በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። መሰላሳው ለወራታ ታኅሣሥ በዛቲ ዕለት አይረፈ አብ ክቡር አባ ዮሐንስ አበምኔት ዘገዳመ አስቄጥስ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ታኅሣሥ 30 በዚች ቀን በአባ መቃርስ ገዳም በአስቄጥስ አበምኔት የሆነ የከበረ አባት አባ ዮሐንስ አረፈ። ይህም አባት በተሾመ ጊዜ ቤተ ክርስቲያን በራች፣ ለብዙ ቅዱሳንም አባት ሆነ። ከእርሳቸውም ውስጥ ታላላቅ ከዋክብት የሆኑ አባ ጋርጊና አባ አብርሃምም የሀገረ ተሙዝ ኤጲስቆጶስ አባ ሚናስ የሀገረ ሰሃ አባ ዘካርያስ ለብዙ ሰዎች ነፍሳት ወደብ የሆኑ እነርሱን የመሰሉ ሌሎች ብዙዎችም አሉ። ለሕዝቡ ቅዱስ ቁርባንን በሚያቀርብ ጊዜ ኃጢአተኛውና ጻድቁ ይገለጥለታል። ከቅዱሳን መላእክቶቹ ጋር ጌታችንን ኢየሱስ ክርስቶስንም በመሠዊያው ላይ ብዙ ጊዜ አየው። በአንዲት ዕለት ሥራው የከፋ አንዱን ቄስ ወደ ቤተ ክርስቲያን ሲመጣ አየው። ከእርሱም ጋር ያሉ ብዙዎች ርኩሳን የረቀቁ አጋንንት ከበውት አፉ ውስጥ ልጓም አድርገዋል። ወደ ቤተ ክርስቲያንም ከመግባቱ በፊት የእግዚአብሔር መልአክ ከመሠዊያው ወጥቶ በእሳት ሰይፍ ከእርሱ ከቄሱ መናፍስትን አሳደዳቸው። ቄሱም ወደ መቅደስ በገባ ጊዜ መቀደሻውን የክህነት ልብስ ለበሰ። ሁለመናውም እንደ እሳት ሆነ። ቀድሶም ለሕዝቡ ሥጋውና ደሙን አቀበላቸው። ልብሰ ተክህኖውንና የመቀደሻውን ሽልማት ከላዩ አውልቆ ወደ ውጭ በወጣ ጊዜ እነዚያ የጠቆሩ መናፍስት ርኩሳን ተቀብለው እንደ ቀድመው አደረጉበት። አባ ዮሐንስም ይህን ነገር ለመነኮሳቱ ሲያስረዳ እንዲህ አላቸው። በቅዳሴ አገልግሎት ጊዜ ለኃጢአተኛውና ለጻድቁ ቄስ ልዩነት የለም። ስለ ሕዝቡ እምነት ያ ኅብስት ተለውጦ የክርስቲያን ሥጋ ይሆናልና ወይም የከበረ ደሙን ይሆናልና። ዳግመኛም በምሳሌ እንዲህ አላቸው። በብረት በወርቅና በብር ላይ እንደሚቀረጽ እንደ ንጉሥ ማኅተም ነው። ማኅተሙም አይለወጥም። እንዲሁ ከካህናትም የክህነት ጸጋ አይለወጥም። እርሱ እግዚአብሔር በጊዜው ጊዜ ለሁሉም ለእያንዳንዱ እንደ ሥራው ይከፍለዋል እንጂ። ይህም የከበረ አባ ዮሐንስ ታላቅ መከራ ደርሶበታል። አረማውያን በርበር ማርከው ወደ አገራቸው ወስደውታልና ያሰቃዩትም በእነርሱ ዘንድ ብዙ ዘመን ታስሮ ኖረ። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ገዳሙ መለሰው። ከመሞቱ በፊት የሚሞትበትን ጊዜ አውቆ መነኮሳትን ሰበሰባቸውና የወንጌልን ትእዛዝ ይጠብቁ ዘንድ በሰማያዊ መንግሥት በጎ ዕድልን ርስትንም ከእርሳቸውም ጋር ይቀበሉ ዘንድ እንደ ቅዱሳን አባቶች አካሄድ እንዲጓዙ አዘዛቸው። ከዚህም በኋላ ጥቂት ታመመ። ነፍሱን እንዲቀበሉ የቅዱሳንን አንድነት ሲመጡ አያቸውና ፈጽሞ ደስ አለው። ነፍሱንም በእግዚአብሔር እጅ ሰጠ። መነኮሳቱ ወደ ከበረች ቤተ ክርስቲያን ተሸክመው ወስደው በመዘመርና በታላቅ ምስጋና ገንዘው ቀበሩት። እርሱንም ከመውደዳቸው የተነሳ ከተገነዘበት ልብስ ቆርጠው በእነርሱ ዘንድ አኖሩት። ለሚታመም ሁሉ የሚፈውስ ሆነ። የዚህም አባት ዕድሜ 90 ዓመት ሆነ። በግቢግም የሚምሯት መኖሪያው እስከ ዛሬ አለች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለዮሐንስ ዘተሰሚ ሊቀ በውስተ አስቄጥስ ይምራ ለዘመቃርዮስ ደቀ ለመገብሩ ይጋይ ወለመገብሩ ጽድቀ በማይተመ ንጉሥ ምሳሌ ግብረ ካህናት አወገ ዘይሃትሙ ቦቱ ሐጺነ ወወርቀ። በዚችም ቀን ደግሞ የተመሰገነ የአባ ዮሐንስ የዕረፍቱ መታሰቢያ ነው። ይህም ተጋዳይ የምንኩስና ልብስን ከለበሰ ጀምሮ የትንቢትና በሽተኞችን የመፈወስ ሀብት ተሰጠው። ዜናውን በሀገሩ ሁሉ ተሰማ። ይህን አባ ዮሐንስን ሁልጊዜ የሚጎበኘው አንድ መኮንን ነበር። የመኮንኑን ሚስት ወደ አባ ዮሐንስ ዘንድ እንዲወስዳት ባሏን ታምለውና ታስገድደው ነበር። እርሱም የከበረ አባ ዮሐንስ ከ40 ዓመት ጀምሮ የሴቶችን ፊት አላየም አላት። ከዚህ በኋላ መኮንኑ ሂዶ ሚስቱ ያለችውን ለአባ ዮሐንስ ነገረው። አባ ዮሐንስም በእግዚአብሔር ፈቃድ የፈለገችውን እፈጽምላታለሁ አለው። በዚያችም ሌሊት የከበረ አባ ዮሐንስ ለዚያች ሴት በሕልም ተገልጦ እንዲህ አላት። ጻድቅ ያልሆንኩ ወይም ነቢይ የኔን ፊት ታይ ዘንድ የምትሽ አንቺ ሴት ከኔ ምን አለሽ? እኔስ ከአንቺ ጋር ምን አለኝ? እንግዲህስ ፊቴን ማየት አትሽ። ይህንንም ብሎ በላዩዋ ጸልዮ ባረካት። በማግስቱም የከበረ አባ ዮሐንስ መንፈስ እንደታያት ለባሏ ነገረችው። መልኩንና አምሳያውንም አመለከተችው። ከዚህም በኋላ ከብዙ ሙገሳና ምስጋና ጋር ባሏን ወደ አባ ዮሐንስ ላከችው። የከበረ አባ ዮሐንስም ባሏን ባየው ጊዜ ፈገግ ብሎ ሚስትህ ምኞታ የተፈጸመላት አይደለምን? በዚህች ሌሊት በእግዚአብሔር ፈቃድ አግኝታኛለችና አለው። መኮንኑም ሰምቶ ከትሩፋቱና ከደግነቱ የተነሳ እጅግ አደነቀ። ይህም አባ ዮሐንስ ጭንቅ በሆነ ተጋድሎ 90 ዓመት ያህል ኖረ። ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም ለዮሐንስ ዘሃይረመ ሕይወቶ እምነት ጽሮ አንስ ዘያስህቶ ይቤላ በሕልም ለንተ ጽእቀት ሕይወቶ
ትራአይ ዘተመነኪ ገጽ ከንቶ ሚሊተ ወለኪ ብሲቶ። በዚህችም ዕለት የመኮንኑ አርያኖስ የጭፍሮቹ ታላላቆች ኮሪዮንና ፊሊሞና ከእርሳቸውም ጋር ካሉ 40 ወታደሮች ጋር በሰማዕትነት አረፉ። የሰማዕትነታቸውም ምክንያት የአክሚም ታላላቆች ከሆኑ ከሰማዕታት ዲዮስቆሮስ ከሰላቪዮስና ከብኑዲያስ የተደረገውን ታምራት ባዩ ጊዜ የወታደርነትን የማዕረግ ሽልማታቸውን ጣሉ። በመኮንኑ አርያኖስም ፊት ቆመው እኛ በእውነተኛ አምላክ በክርስቶስ የምናምን በግልጥ ክርስቲያን ነን ብለው ጮኹ። መኮንኑም ከእሳት ማንደጃ ውስጥ ይጥሏቸው ዘንድ አዘዘ። ራሳቸውንም ሲወረውሩ ብዙዎች አዩአቸው። ገድላቸውንም እንዲፈጸሙ ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት በረከት ጸሎት ይማረን፣ አሜን። በዚህችም ዕለት ተጋዳይ የሆነ ዘካርያስ አረፈ። ይህም ቅዱስ ከመኮንኑ በፊት በጎዳና ሲጓዝ አረማውያን በርበር ተነሱበትና ያዙት፣ ሊያርዱትም ወደዱ። በእግዚአብሔርም ፈቃድ የገዳሙ አለቃ በዚያች ጎዳና ሲያልፍ በላያቸው ጮኸ። እነርሱም ሰራዊት እንደደረሰባቸው ተጠራጠሩ፣ ፈርተውም ሸሹ። ሲሸሹም ከባህር ገብተው ሰጠሙ። ዘካርያስም ከመገደል በዳነ ጊዜ ገንዘብ ይሸጥ ዘንድ ገንዘባቸውን ይዞ ወደ ከተማ ገባ። የሀገሩም ገዢ ያዘው። ሌባ እንደሆነ አስቦ ሊገድለው ወደደ፣ ግን ስራውን ባወቀ ጊዜ ተወው። ከዚህ በኋላ ወደ አባ ጳኩሚስ ገዳም ሄዶ የምንኩስናን ልብስ ለበሰ። ሰይጣንም እስከ ቀናበት ድረስ በጾምና በጸሎት ተጠመደ። ከዚህም በኋላ በአባቱ ተመስሎ በሕልም ታየውና መሞቻዬ ጊዜ ደርሷልና ተቀብረኝ ዘንድና አለው። ቅዱሱም እውነት እንደሆነ አስቦ ወደ አባቱ ሄደ፣ ግን በጤንነት አገኘው። የሰይጣንም ተንኮል እንደሆነ አውቆ ወደ መኖሪያው ተመለሰ። ሰይጣንም ድል እስካደረገው ድረስ በሩን ዘግቶ እየተጋደለ ኖረ። በሆሳዕናም ዕለት ወደ አበምኔቱ ሄዶ ወደ ኢየሩሳሌም ለመሄድ ፈቃድ ለመነው፣ ፈቀደለትም። በማግስቱም ፊታቸው የሚያበራ 3 ሰዎች ሲጠብቁት አገኛቸውና አብሯቸው ሄደ። ከዚህም በኋላ አበምኔቱ የአባ ዘካርያስን ቤት ሊጎበኝ ሄደ። 3 ታላላቅ ዘንዶዎችም በምድር ላይ ሲርመሰመሱ አግኝቶ ባያቸው ጊዜ ፈራቸው። እነርሱም በስሙ ጠሩት። ወደ እርሱም ዘወር ሲል አባት ሆይ ሲመግበን የነበረ ጌታችን ዘካርያስ ከዚህ ወደ የት ሄደ ብለው በሰው አንደበት ተናገሩት። አበምኔቱም ሰምቶ አደነቀ፣ መብልንም ሰጣቸው። አባ ዘካርያስም ወደ መኖሪያው ተመልሶ በብዙ ተጋድሎ ኖረ። ከዚህ በኋላ በሰላም አረፈ። ሰላም ለዘካርያስ እንተ ነገደ እንዘ ይጻሙ አመ ፍጻሜሃ ለጾሙ ተመናት ሰለስቱ ዘይሴስዮሙ በጸውዕ ወለአበምኔት በስሙ እምነ መንክሩ ደንገጸ ወእምኩሉ መድምሙ። በዚህችም ዕለት ሄሮስ የገደላቸው የከበሩ የነጹ ሕፃናትን መታሰቢያቸው የኢትዮጵያ ሰዎች ያከብራሉ። ዜናቸውም ጥር 3 ቀን ተጽፏል። ሰላም እብል ለሃዱ ዘክልየ ክረምት ወዘይውህዱ በእንተ ልደቱ ለቃል አመ በአሲፍ ተገምዱ ሕፃናት ንጹሐን ወጽሩያን ነገዱ ከመ እምአንስት እሙንቱ ተወልዱ። የተባረከ የታኅሳስ ወር የሚነበብ ንባብ ደረሰ፣ ተፈጸመ። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን።